አይደል? ወይ ፍቅር እንዴት ነሽ? እዚህ ምን ልትሰሪ መጣሽ? ረማን ልያት ብዬ እኮ ነው። ሰላም እንዴት ናችሁ? የነጅ ሆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ተከታታይ ድራማ ክፍል 128 ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። ዛሬ እንግዲህ አደይ ወደነ ፍቅር ቤት መታለች። ፍቅርም ስታያት አደይ ምን ልታደርጊ ነው የመጣሽው ብላታለች። አደይም ሮማኔን ለመጠየቅ ነው ትላታለች። ፍቅርም ተናዳ ትቀመጣለች። የፍቅር እናትም አደይ እንኳን ደህና መጣሽ፣ ደግሞ ስለመጣሽ ደስ ብሎኛል ትላታለች። ይቅርታ አንዳንድ ስራዎችን ሮማንን ማሳየት ነበረብኝ ስለጠፋሁም ትላለች አደይ። ሮማንም ትመጣለች። ሮማኔ እንዴት ነሽ በማለት ይተቃቀፋሉ። ፍቅርም ትናደዳለች። በሉ እዚሁ ቁማችሁ ወጡም እንዳያር እና ደግሞ ለሮማን ያንን የመረሽውን ምግብ ተንኮልሽን እንዳታስተምሪያት ትላለች የሌባ አይነ ደረቋ ፍቅር። የበረከት እናትም ልጄ በረከት እያሉ አሁንም መንገድ ዳር ቁጭ ብለው ብቻቸውን ይጮሃሉ። በበፊት በሰሩት ስራም ተጸጽተው ብዙ ነገር ራሳቸውን ይወቅሳሉ። ለሊም ትሄድና ታናግራታለች። ሰላምዬ መጣሽ በማለትም ወሬዋን ቀጥላለች። ለመሆኑ ለምንድን ነው የምትከታተይኝ? ስዞር ከኋላዬ አላጣሽም፣ ምንድን ነው ምክንያትሽ? ትላታለች። እንዴ በፈለግሽኝ ሰዓት ነይ አላልሽኝም እንዴ? ትላታለች። ወሬዋንም ቀጥላለች። ምን ሆነሽ ነው እንደዚህ የምትሆኚው? ትላታለች። አንዳንዴ ትንሽ ስላለፈችበት የህይወት መንገድ ትነግራታለች። ትንሽ ስቆይና ደግሞ ሂጂልኝ ከዚህ፣ ማነሽና ነው አንቺ የምትጠይቅኝ? ለምንስ ነው የምነግርሽ? ትላታለች። ግን በረከትን ልጅሽን ተወጂዋለሽ በማለትም ትጠይቃታለች። አዎ ለምን አልወደውም ትላታለች። ታዲያ ለምንድን ነው በረከት ባንቺ የሚሰቃየው? እናቴ ብሎ ሲቀርብሽ ለምንስ ታባሪዋለሽ? ትላታለች። የበረከት እናትም ለሱ ስትል ያሳለፈችው የከፈለችለትን መስዋዕትነት ትነግራታለች። ለሊም በጣም ታዝናለች። የበረከት አባት ከሌላ ነው የወለድሽው ልጄ አይደለም ብሎ በሌላ ሰው ጠረጠረኝም እያለች ትነግራታለች። ለሊም በጣም ትገረማለች። ግን ማን ነው የበረከት አባት? ከየትስ ነው የወለድሽው? በማለትም ትጠይቃታለች። እሺ በቃ ከዚህ በላይ ደግሞ አልጠይቅሽም ትላታለች። ለሊም ወደነ ቅምጥል ቤት ሄዳለች። የቅምጥል አባት እንዴት ነሽ ልጄ? ከዚህ በፊት አይቼሽ አውቃለሁ እንዴ? በማለትም ይነግሯታል። አዎ የበረከት እናት ጋር በማለትም ትነግራቸዋለች። ዴቭም ሩትን አስጠንቅቋታል። ለአደይ ምን ብለሻት ነው? ስለ ቤተሰቦቼ ምንስ ነግረሻት ነው ይህን ሁሉ የተቆጣችሁ? ይህን ሁሉ ልትናገር የቻለችው ይላታል። እኔ ላንተ አስቤልህ ነው ትለዋለች። ከህይወቴም ውጪ በማለትም ያስጠነቅቃታል። አደይም ለምንድን ነው ሁሌ ልቤን የምትሰቅለው? ቤተሰቦችን ለምንድን ነው መናገር ያቃተ? በእኔ ታፍራለህ? በማለትም ታፋጠዋለች። አይ እንደሱ አይደለም እና ታዲያ ለምንድን ነው ትለዋለች። እኔ ባንቺ አላፍርም ይላታል። ነገር ግን እነ እማዬ አንቺ የነ ፍቅር ሰራተኛ እንደሆንሽ እንዲያውቁ አልፈልግም፣ ያ ነው የሚያሳስበኝ ይላታል። እኔ ሰራተኛ መሆኔ ታፍርበታለህም ትለዋለች። አይ እሱ አያሳፍረኝም፣ ግን
ነገሮችን ማመቻቸት እፈልጋለሁም በማለት ይነግራታል። ቅምጥልም ከኪንጎ ጋር የአደይ እናት ጋር ገጠር ቁጭ ብለዋል። የአደይ እናት እህል ያነፍሳሉ። ኪንጎም ኧረ ማዘር አንጡ እኔ ልልቀመው ይላል። አንተ ልታሳፍሬ ነው እንዴ ሴት እያለ እንደዚህ የምትለው በማለት ቅምጥል ሰፌዱን ትቀበላለች ከአደይ እናት። የአደይ እናትም ወሬያቸውን ቀጥለዋል። እኔ ምላችሁ ምንና ምን ናችሁ? ሳያችሁ እህትና ወንድም ትመስላላችሁ ይሏቸዋል። ኪንጎም ግራ ይጋባል። አዎ ይላል። አንተ ውሸታም እኔ እህት ነኝ ትላለች ቅምጥል። ሚስቱ ነኝም በማለት ትነግራቸዋለች። አይ ውሸቷን ነው አልተጋባንም እያለ ይቀጥላል። የአደይ እናትም ይስቃሉ። ዳይመንድ እና የዳይመንድ ወንድሙ የአባታቸውን ድርሻ ሊጠይቁ ወደ ክፍለ ሀገር ሄደዋል። የአደይ አባትንም እኛ የመጣነው ድርሻችንን ልንወስድ ነው በማለት ይነግሩታል። የአደይ አባትም ይደነግጣል። እንዴ የታችኛው መሬት እስከሚሸጥ ጠብቁኝ ይላቸዋል። የታችኛው የላይኛው ከሁሉም እኛ እናገኛለን እያሉ ያፋጥጦታል። እንዴ ይህንን እርሻ ሁሉ እንደዚህ አሳምረን የያዝነው እያለም የአደይ አባት ይበሳጫል። ከስንት ጊዜ በኋላ ደግሞ እንዴት እንደዚህ አይነት ጥያቄ ታነሳላችሁ ይላቸዋል። አይ እኛ በህግ ነው የምንሄደው በማለትም ያስፈራሩታል። እንዴ የምን ህግ ነው እኛው እንጨርሰዋለን ይላል የአደይ አባት። ዳይመንድም ቀጥሏል። አባቴ በምን እንደሞተ ማወቅ እፈልጋለሁ ይለዋል። የአደይ አባትም ይደነግጣል። የፍቅር እናት ሩትን ከዚህ በኋላ እዚህ ቤት እንዳትመጪ ብላታለች። ምክንያቱም ከዚህ በፊት ያደረግሽውን ነገር አልረሳሁልሽም በማለትም ታስጠነቅቃታለች። የቅምጥል አባትም ወሬያቸውን ቀጥለዋል። ስላለፉበት መንገድ ይነግሯታል ለለምለም። እና ታዲያ ለምንድን ነው እሱ በረከት ልጅ ሆነው የበረከት እናት ከዚህ በፊት ሚስት ነበረችም በማለት ትጠይቃቸዋለች። እኔ ምልሽ ለምን ይሄን ጠየቅሽኝ ልጄ ይሏታል። አይ እሷን ለመረዳት ስለፈለግኩ ነው እንጂ ምንም የማውቀው ነገር የለም ትላቸዋለች። የቅምጥል አባትም የዋዛ አይደሉምና ስለ በረከት እናት እና ስለ ለምለም ትንሽ ካጣሩ በኋላ ወደ በረከት እናት በመሄድ ለሰፈሩ ሰው ሁሉ ለመጣል ሄደው የልጅ አባት ነው እያልሽ ታወሪያለሽ በማለት ያንቃታል። አንተ ሰውዬ ሂድልኝ ትላለች። በረከትም በርቀት ስለሚሆነው እያየ ነበረ። የዛሬው ክፍል ይህን ይመስላል። ነጅሆም ኩኪንግን ላይክ፣ ሸር፣ ሳብስክራይብ በማድረግ እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። ባይ